ሚስጥራዊው የህወሓት የጦርነት ዝግጅት ተጋለጠ። ህወሓት ጸረ ድሮን መሳሪያዎችን ማስገባቱ ተነገረ። በደብረጽዮንና ጌታቸው አሰፋ ላይ መንግስት የእግድ እርምጃ መውሰዱ በተሰማ ቅጽበት የህወሓት አዲስ የጦርነት ዝግጅት ይፋ ሆኗል። ዶክተር ቴድሮስ ስለ አማራ ክልል ግጭትና ስለ ፋኖ የአማራ ክልል ግጭት የጤና ባለሙያዎችን እያሳጣን ያሉት የዓለም ጤና ድርጅት ኃላፊ የሚመለከታቸውን አካላት አሳሰቡ። ህወሓት ከሻዕቢያ በተሰጠው ትዕዛዝ መሰረት በትግራይ ክልል ዳግም እልቂት የሚያስከትል ጦርነት ለመክፈት ከየትኛውም ጊዜ በላይ እየተራወጠ ይገኛል። ከሰሞኑ በወልቃይት በኩል በከፈተው ጥቃት በድሮን አይቀጡ ቅጣት የተቀጣ ሲሆን በዚህ ምክንያትም ወደ ጸረ ድሮን ሸመታ መግባቱ ተገልጿል። የህወሓት ጸረ ድሮን መታጠቅ የተሰማው ደግሞ ደብረጽዮንን ጨምሮ በህወሓት አመራሮች ላይ የእግድ እርምጃ እንደተወሰደ በተሰማ ማግስት ነው። ለመሆኑ ህወሓት ጸረ ድሮን መሳሪያዎችን በየት በኩል ነው ያስገባው? የህወሓት አመራሮች ላይ የተጣለው እግድስ ምንድን ነው የሚለውን የምንመለከት ይሆናል። በሌላኛው መረጃችን ደግሞ የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አዳኖም ስለ አማራ ክልል ግጭት ዝምታቸውን ሰብረው ለሚመለከታቸው አካላት ጠንከር ያለ መልእክት ማስተላለፋቸውን አክለን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትግራይ ኃይሎችና በመንግስት መካከል እየተካረረ የመጣው ወታደራዊና ፖለቲካዊ ውጥረት በተለያዩ ዘርፎች ተባብሶ ቀጥሏል። የፌዴራሉ መንግስት ባለፈው ጥር 28 2018 ከፍትህ ሚኒስቴር ለባንኮች በጻፈው ደብዳቤ 27 ወታደራዊና ፖለቲካዊ አመራሮችና ቤተሰቦቻቸው ሂሳብ እንዲታገድ ጠይቋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጀነራሎች ቤተሰቦቻቸው ላይ የፌዴራል መንግስት የገንዘብ እግድ መፈጸሙ ተሰምቷል። የትግራይ ተወላጅ የሆኑ ወታደራዊ አመራሮችና የህወሓት ፖለቲከኞችን ባንክ አካውንት እንዲታገድ የፍትህ ሚኒስቴር ለባንኮች የጻፈው ደብዳቤ ያሳያል። መንግስት ባወጣው የገንዘብ እንቅስቃሴ እግድ ደብዳቤ ውስጥ አሜሪካን ሀገር የሚኖሩት አቶ ቴዎድሮስ አጎስ የተካተቱ ሲሆን በ2013 ዓ.ም ውጊያ የተሰዉ አንድ ወታደር አዛዥም ተካቷል ተብሏል። በደብዳቤው ላይ ከፖለቲከኞች የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባሊማ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋና ሌሎችም የተካተቱ ሲሆን ከወታደራዊ አመራሮች ደግሞ ብርጋዴር ጀነራል ምግብ ኃይለ፣ ሜጀር ጀነራል ህንጻ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል አብራ ተስፋይና ሌሎችም ተካተዋል። ከሰሞኑ በትግራይ ኃይሎች ታስረው የሰነበቱትና የተለቀቁት ብርጋዴር ጀነራል ጉሽ ገብረ እግዱ ከተፈጸመባቸው ወታደራዊ አመራር መካከል ሲሆኑ የጊዜያዊ ፕሬዝዳንት ሌተር ጀነራል ታደሰ ወረደ ግን በእግዱ አልተካተቱም። ደብዳቤው እንደሚያሳየው 27 ሰዎችን መሰረት ያደረገና በርካታ ቤተሰቦቻቸውን ያካተተ እግድ ሲሆን በዚህ እግድ ውስጥ በትግራይ በተካሄደው ጦርነት መጋቢት ወር ላይ 2013 ዓ.ም ወርቀዲኖ በተሰኘው ውጊያ የተሰዉትን ብርጋዴር ጀነራል ገብረ መስቀል ገብረ እግዚአብሔርም ተካተዋል። የፍትህ ሚኒስቴር ለባንኮች በጻፈው በዚህ ደብዳቤ ላይ የቀድሞቹ የህወሓት የልማት ድርጅቶች አመራሮች ተክለወይኒ አሰፋ አሁን በአሜሪካ የሚኖሩት ቴድሮስ አጎስ ጨምሮ የተካተቱ ሲሆን በህወሓት ውስጥና በሰራዊቱ ውስጥ አሁን ላይ በስራ አስፈጻሚነትና በከፍተኛ መሪነት የሚሰሩትን ሁሉንም ግን አላካተተም። ለሁሉም የኢትዮጵያ ባንኮች የተጻፈው ደብዳቤው በሁሉም ዘርፍ የሚያደርጉት የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤትም ተጨማሪ ደብዳቤ እንደሚያቀርብ ያትታል። በመንግስትና በህወሓት መካከል ያለው ውጥረት በዚህ መልኩ እየተካረረ የቀጠለ ሲሆን ከሰሞኑ በወልቃይት በኩል ጥቃት የከፈተው ህወሓት በተወሰደበት የድሮን ጥቃት ድንጋጤ ውስጥ እንደገባ ሲገለጽ ነበር። የመንግስትን አቅም ለመፈተሽ ነው የከፈተው በተባለለት በዚህ ጥቃት መንግስት አቅሙን በሚገባ ያሳየው ሲሆን በዚህ ምክንያትም ህወሓት የጸረ ድሮን መሳሪያዎችን እያስገባ እንደሚገኝ ተሰምቷል። ጀነራል ኃይለ ሥላሴ ግርማይ ወይም ወዲም ብተይ ከዚህ ቀደም ባደረጉት ንግግር እነሱ እንደሚሉት አቅማችን እንደ ትናንቱ አይደለም ሲሉ መናገራቸው ይታወሳል። ዛሬ በወጣ ወታደራዊ መረጃ ደግሞ ቡድኑ በኤርትራ በኩል የጸረ ድሮን መሳሪያ ቴክኖሎጂዎችን ማስገባቱ ተነግሯል። እነዚህ ጸረ ድሮኖች በራያ በማዕከላዊ ትግራይና በወልቃይት አቅጣጫ ለመትከል ማቀዱም ታውቋል። በተጨማሪም ወደ ሰሜን የሚደረገው ወታደራዊ እንቅስቃሴ በከፍተኛ ሁኔታ ሲቀጥል ህወሓት ለታጣቂዎች አዲስ ትዕዛዝ ሰጥቷል። በሰሜን ኢትዮጵያ ሌላ ደም አፋሳሽ ጦርነት እየመጣ እንደሆነ ወታደራዊ እንቅስቃሴዎች ይጠቁማሉ። ከኦሮሚያና ትግራይ ክልል አካባቢዎች የለቀቀው የመከላከያ ሰራዊት ትኩረቱን ሻዕቢያና ህወሓት ላይ ያደረገ ሲሆን በዚህም ካለፉት 7 ቀናት ወዲህ ወታደራዊ እንቅስቃሴዎች በትግራይ አዋሳኝና በኤርትራ ድንበር ስፍራዎች በስፋት እየተስተዋሉ ነው። የዚህ ወታደራዊ እንቅስቃሴ አካል የሆነ ሌላ መረጃ በዛሬው ዕለት ወጥቷል። መረጃው ህወሓት በሙሉ አቅሙ ወታደራዊ ዝግጅት ላይ ማተኮሩን የሚያሳይ ነው። ከዚህ ቀደም ከሱዳን ወደ ትግራይ የድሮንና ጸረ ድሮን ባለሙያዎች መግባታቸው መዘገቡ የሚታወስ ሲሆን ባለፉት ቀናት ደግሞ በራያ ጨርጨር አካባቢ ጸረ ድሮን የመትከል እንቅስቃሴ መደረጋቸው ተጠቁሟል። ህወሓት ከራያ ጨርጨር ባለፈ በመቀለ፣ ባድዋ፣ በማዕከላዊ ትግራይ በሽረ እንዲሁም በወልቃይት አቅጣጫም ተጨማሪ ጸረ ድሮኖች የመትከል እንቅስቃሴ እያደረገ ነው ተብሏል። የቡድኑ የጦር አዛዦችም ለታጣቂዎች ጸረ ድሮን እንደተገዛ እንደነገሯቸው መረጃዎች አመላክተዋል። በተጨማሪም ታጣቂዎቹ በሚቀጥሉት 10 ቀናት ውስጥ አዳዲስ ክስተቶች ሊኖሩ ስለሚችሉ በልዩ
ሁኔታ በተጠንቀቅ እንዲቆሙ እንደተነገራቸው ታውቋል። ለዚህም የተለያዩ ዝግጅቶች እየተደረገ ሲሆን ከነዚህ መካከል የህወሓት ከፍተኛ አመራሮች ወደ ወረዳዎች ተበትነው በጦርነት ውስጥ እንዲሳተፉ እያንዳንዱ ዞን፣ ወረዳና ቀበሌ እህል፣ ኮርንሾና ሌሎችንም ለማዘጋጀት የሎጂስቲክ ማዕከል መፍጠር እንዳለበት፣ በትግራይ ጦር ውስጥ ያለ የነበረ ሰራዊት በዲዲአር የተቀነሰ ያመለጠ በረፍት ላይ የቆየ ስልጠና ያቋረጠ ወደ ክፍሉ እንዲመለስ እየተደረገ እንደሆነ ተሰምቷል። በተጨማሪም በእያንዳንዱ ወረዳና ቀበሌ ወጣቶችን ለጦርነት ለመቀስቀስ ኮታ ተመድቧል። እንዲሁም ሁሉም የመንግስት ሰራተኞች በጦርነት ጉዳት ለደረሰባቸው በሕክምና ስም 50% ደሞዛቸውን እንዲለግሱና በተሃድሶና እንቅስቃሴ በሚያውኩ አካላት ላይ እርምጃ እንዲወሰድ እቅድ መያዙን ደረሰን መረጃ ያመላክታል። በትግራይ ያለው ሁኔታ በእጅጉ አስጊ የሆነ ሲሆን በዚህ ሳምንት አጋማሽም ደብረጽዮን ገብረ ሚካኤል በሰጡት ቃለ መጠይቅ በቴክኖሎጂ እናጠፋቸዋለን እያሉ የዛቱብን ነው፣ ነገር ግን አቅማችን እንደ ድሮ አይደለም ሲሉ መናገራቸው ይታወሳል። በቀጣይ መረጃ የዓለም ጤና ድርጅት በግጭት ውስጥ ባለው አማራ ክልል ውስጥ እየተፈጸመ ባለው የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠየቀ። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩ ጽሑፍ ግድያን፣ እስርንና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴድሮስ ከ10 ቀናት በፊት ዶክተር ጸጋውን ስሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዛ በኋላ ህይወቱ አልፎ መገኘቱን በጽሑፋቸው ጠቅሰዋል። ከዚህ ባሻገር በመንግስት የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞችም ህይወታቸውን አጥተዋል ብለዋል። በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴድሮስ በተፈጠሩ ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸውም አጽንኦት ሰጥተዋል። መቋጫ ባልተገኘለት የክልሉ ግጭት የጤና ተቋማትና ትምህርት ቤቶችን ጨምሮ በርካታ የሲቪል መሰረተ ልማቶች መውደማቸው የተገለጸ ሲሆን የጤና ባለሙያዎች በሁለቱም ተፋላሚ ወገኖች የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ባለፈው ዓመት የባህር ዳር ጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ከስራ ወደ ቤታቸው ሲመለሱ በታጣቂዎች መገደላቸው ይታወሳል። ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ጊዮን ስፔሻላይዝድ ሆስፒታል የጉበት የቆሽት ስብና የሐሞት ከረጢት ስፔሻሊስት ሐኪም ተመራማሪ እንዲሁም መምህር ነበሩ። ህዳር ወር ላይ በምዕራብ ጎንደር ዞን በመተማ አጠቃላይ ሆስፒታል የአይን ሕክምና ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ታፍኖ ከተወሰደ በኋላ የተጠየቀው 3.5 ሚሊዮን ብር የማስለቀቂያ ገንዘብ ቢከፍልም መገደሉን የቤተሰቡ አባላት ለቢቢሲ ተናግረዋል። በግጭት ቀጠና ውስጥ ሆነው ለማህበረሰቡ አገልግሎት የሚሰጡ የጤናና የትምህርት ባለሙያዎች ላይ ግድያ፣ እገታ፣ እስር እንዲሁም ድብደባ እንደሚደርስባቸው ይነገራል። የፌዴራል መንግስት የክልሉን ጨምሮ ልዩ ኃይሎች ትጥቅ እንዲፈቱ የወሰደውን እርምጃ ተከትሎ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ግጭት ከተቀሰቀሰ ከ2 ዓመት በላይ አስቆጥሯል። ግጭቱ በክልሉ የተለያዩ አካባቢዎች የተስፋፋ ሲሆን በበርካታ ዞኖችና ወረዳዎች ግጭቶች እየተካሄዱ ነው። ምንም እንኳን በግጭቱ ሁለቱም ወገኖች ኪሳራ እያጋጠማቸው እንደሆነ ቢነገርም ሰላማዊ የክልሉ ነዋሪዎች ትልቅ ዋጋ እየከፈሉ እንደሆነ የሰብአዊ ድርጅት ሪፖርቶች አመልክተዋል። በክልሉ ለሚፈጸሙ ግድያዎችና የሰብአዊ ጥሰቶች ሁለቱም ወገኖች የሚከሰሱ ቢሆንም ብዙውን ጊዜ ያስተባብላሉ። በቅርቡ ቢቢሲ ባካሄደው ምርመራ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው አመልክቷል። ምንም እንኳን እውነተኛው ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለማደጉና ባለመመርመሩ በትክክል ባይታወቅም ቢቢሲ 4 በመቶ ከሆኑት የክልሉ 43 የጤና ባለሙያዎችና የሕክምና ምንጮች በሰበሰበው መረጃ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርጓል። ለእነዚህ ጥቃቶች የመንግስት የጸጥታ ኃይሎች የተከሰሱ ሲሆን መንግስት በዚህ ላይ የሰጠው ምላሽ የለም። ከዚህ ቀደም ዩኤንኤች በአማራ ክልል በቀጠለው ግጭት ምክንያት ግብረሰናይ ድርጅቶች ችግር እየገጠማቸው እንደሆነና በርካታ ጉዳዮች ማጋለጣቸውን ገልጾ ያውቃል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በረድኤት ሰራተኞች ላይ እገታ፣ ዝርፊያና ጥቃትን ጨምሮ 93 ክስተቶችን በአውሮፓውያኑ 2023 መዝግቤያለሁ ብሎ ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።